ብዙ የአፍሪካ መሪዎች በሰላማዊ መንገድ ለወጣት አመራሮች መልቀቅ ይፈልጋሉ። ግን ችግራቸው ደም ተቃብተዋል። ከወረድኩ ምን ይደርስብኛል ስለሚሉ አንዴ ደም ከነካኩ በኋላ እዚያው እንደተጠበቁ መኖር ይፈልጋሉ። እኔ ደግሞ በሰላም በተርም ማስረከብን ኢትዮጵያ ውስጥ መጀመር እፈልጋለሁ። በሰላም ማለት እንደባለፈው በቄሮና በፋኖ ግፊት ማለት አይደለም። በምርጫ ያ እንዲሆን ካስፈለገ ደም መቃባት የለብንም። ደም ካለማመዳችሁኝ እንደከዚህ ቀደሙ እኔም እዛው Here is our capital city. It is more violent than Baghdad. It is more violent than parts of Ethiopia, parts of many of the most dangerous places in the world. በዓለም ላይ አደገኛ የጸጥታ ችግር እንዳለባቸው እንደነ ኢትዮጵያና ባግዳድ ከመሆናችን በፊት የተወሰደ እርምጃ ነው። የጸጥታ ኃይሎቻችን ከተለመደው ለየት ያለ ስምሪት የወሰዱት ዋሽንግተን ዲሲን እንደ ባግዳድና እንደ ኢትዮጵያ ከመሆን ለመታደግ ነው። የሕዝባችንን ደህንነት ለመጠበቅ ነው። ይህንን የተናገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ረዳትና የጽህፈት ቤታቸው ምክትል ኃላፊ ስቴፈን ሚለር ናቸው። ስቴፈን ኢትዮጵያን እንደ መማሪያ የወሰዷት ከስኬቷ ሳይሆን ከውድቀቷ ነው። የሕዝባቸውን ደህንነት መጠበቅና ሰላም ማስፈን እንደ ኢትዮጵያም እንደ ባግዳድም ከመሆን ለመዳን የሚጠቅም ይሆናል አሉ። ዛሬ ኢትዮጵያ መማሪያ የምትሆነው እንዲህ ላለ ነገር ብቻ ነው። አገራት እንደ ኢትዮጵያ ከሰላም ወደ ጦርነት ከእድገት ወደ ድህነት እንዳትቀየሩ ተግታችሁ ስሩ ብለው ሊማሩባት ከአሜሪካ ተጀምሯል። አደገኛ የደህንነት ችግር ያለባትም ብለዋታል። የኒሹም ንግግር የዶናልድ ትራምፕ አስተዳደር ኢትዮጵያን የሚመለከትበትን መነጽር የገለጠም ነው። ኢትዮጵያን እንደ ባግዳድ እንደሚመለከቷትም እጅግ አስፈሪ የዓለም ክፍል ሲሉም ጠርተዋታል። ይህ ንግግር የኢትዮጵያውያን እውነት መሆኑ ሊያከራክር አይችልም። ቤተሰቦቻቸው ታግተውባቸው ገንዘብ እያሰባሰቡ ያሉ፣ ልጆቻቸው እንደወጡ የቀሩባቸው፣ በጦርነት እሳትም የሚለበለቡ ሚሊዮን ወገኖቻቸውን ያጡ ኢትዮጵያውያን ይህንን ንግግር ሲሰሙት ከአንድ ፈረንጅና የሌላ አገር ባለስልጣን ከመሰማቱ በቀር የየዕለት ሕይወታችን ነው ሊሉ ይችላሉ። እንደውም ከባግዳድም የባስነን ብለው በዚያ ያሉ ማስረጃዎችን ይደረድራሉ። ሞት የሌለበት አገር የለም፣ የሰላም እጦት ያለው አእምሯችሁ ውስጥ ነው እንጂ አገሪቱ በታሪኳ እንዳሁኑ ሰላም አይታ አታውቅም። ዓለም እየመሰከረልን ነው፣ የመጣና የሄደ ሁሉ እያደነቀን ነው ለሚሉት ገዢዎች ግን ሌላው ዓለም የሚረዳችሁማ የሰላም ችግር ያለበት አደገኛ አገር አላችሁ ብሎ ነው የሚል መልእክት አስተላልፏል። ወዲህ ደግሞ ዓለም ኢትዮጵያን በዚህ መልኩ መማሪያ ሲያደርጋት የሚያስቆጭና የሚያንገበግብ ነው። ያቺ በጥንታዊ ስልጣኔዎቿ ታሪክ የዘከራት ቱሪስቶች የሚመላለሱባት ሉዓላዊነቷን ከቅኝ ገዢዎች ጠብቃ ነጭን በጥቁር ምድር ድል ያደረገች የመጀመሪያ ሀገር የተባለላት የአፍሪካን ትልቅ ግድብ በዜጎቿ ሀብትና ትጋት በዓለም ረዥም ወንዝ ላይ ያነጸች በዓለም ፈጣን ኢኮኖሚ እያስመዘገበች ያለች ተብሎም የተጻፈላት ልትጎበኝ የሚገባት ብዙ መዳረሻዎች ያሏት የብሔረሰቦቿ ስብጥር ውበቷን የገለጠላት ተብሎ የሚዘገብላት ኢትዮጵያ አሁን ለዓለም ሕዝብ የሚነገር ታሪኳ ጦርነትና ለሰው ሕይወት የምታስፈራ ነች የሚል ሆኗል። በስቴፈን ሚለር ቋንቋ ዳንጀረስ ፕሌስ ኢን ዘ ወርልድ መባል ሆኗል። ኢትዮጵያን እንዲህ ላለ ቀውስ የዳረጉት መሪዎች ደግሞ ደም ተቃብተናልና ስልጣን አንለቅም የሚለውን እየተናገሩ ነው። በ2012 መጀመሪያ ወራት በሚሊኒየም አዳራሽ በተዘጋጀ አንድ መድረክ ላይ የተገኙት ጠቅላይ ሚኒስትር አብይ ያደረጉት ንግግር ከስልጣናቸው መመሪያዎች አንዱ ነው። ይህንን እምነታቸውንና ንግግራቸውን ዛሬም በሚገባ እየተገበሩት ስለመሆኑ ለመገንዘብ ይረዳ ዘንድ እናስታውሰው። ብዙ የአፍሪካ መሪዎች በሰላማዊ መንገድ ለወጣት አመራሮች መልቀቅ ይፈልጋሉ። ግን ችግራቸው ደም ተቃብተዋል። ከወረድኩ ምን ይደርስብኛል ስለሚሉ አንዴ ደም ከነካኩ በኋላ እዚያው እንደተጠበቁ መኖር ይፈልጋሉ። እኔ ደግሞ በሰላም በተርም ማስረከብን ኢትዮጵያ ውስጥ መጀመር እፈልጋለሁ። በሰላም ማለት እንደባለፈው በቄሮና በፋኖ ግፊት ማለት አይደለም። በምርጫ ያ እንዲሆን ካስፈለገ ደም መቃባት የለብንም። ደም ካለማመዳችሁኝ እንደከዚህ ቀደሙ እኔም እዛው ነው የሚሆነውና ለራሳችሁ ስትሉ ደም ከመቃባት ተባባሪ ሆኑ።
እንዲህ ያለው ንግግር መመሪያቸው ያደረጉ እየገደልኳችሁ ቀጥላለሁ፣ ስልጣን ላለመልቀቅ መግደልና ደም መቀባትን መሳሪያ አደርጋለሁ ያሉ መሪ ጠቅላይ ሚኒስትር የሆኑት ባግዳድ ሳይሆን ኢትዮጵያ ነው። በባግዳዱ ቤተ መንግስት የሚገኙት የኢራቁ ጠቅላይ ሚኒስትር መሐመድ አልሱዳኒ ደም መቃባትን የስልጣናቸው ምንጭ አላደረጉትም። በጠቅላይ ሚኒስትርነት ለማርጀትም መግደልንና መጋደልን ስልት አላደረጉትም። የተመረጡትም እንደ አብይ አህመድ ህገ መንግስት ጥሰው ምርጫ አራዝመውና ተቃዋሚዎቻቸውን ገድለው ብጤዎቻቸውን እንዳሯሯጭ አስከትለው አይደለም። አብይ ምርጫ ያሉትን ድግስ በጠሩበት ሰሞን በኢራቅም ምርጫ ተካሂዶ ነበር። የአብይን ምርጫ ምንም አይነት ዴሞክራሲያዊነት የሌለው የአገሪቱን ችግር ከማባባስ የዘለለ ፋይዳ ቢስ የሆነ እያሉ አንታዘበውም ብለው የናቁትና አውሮፓ ህብረት ከቀደሙት ምርጫዎች ሁሉ የተሻለ ዴሞክራሲያዊ ምርጫ ብለው ያደነቁት ነበር የኢራቁ ምርጫ። ያ ምርጫ አልሱዳኒን ጠቅላይ ሚኒስትር አድርጓል። ጠቅላይ ሚኒስትሩም ወደ ስልጣን ከመጡ ጀምሮ ደም ስለመቃባት ሳይሆን ቁርሾን ስለማስቀረት፣ ሰላምን ስለማስፋት አበክረው እየሰሩ መሆናቸው የሚዘገብላቸው ሆነዋል። ለዚህም የቆሰለችውን አገራቸውን ለማከም ደም የተቃቡ ኃይሎችን ለማቀራረብ ያስችላል ያሏቸውን ተግባራት ፈጽመዋል። የመሰረቱት መንግስት አገራቸውን እንዲመስል ለማድረግ ሲሉ ከሱኒም ከሺአም ከኩርድም የተዋቀረ ነው። በተቀናቃኝ ኃይሎች መካከል ውይይት እንዲካሄድ ግልጽ መድረክ ከፍተዋል። ከጎረቤቶቻቸውና ከአካባቢው አገራት ጋር መልካም ጉርብትናን ዘርግተዋል። ከኢራንም ከሳውዲም ከቱርክም ጋር መስራት የሚያስችል ዲፕሎማሲ አላቸው። ሌላው ቀርቶ ኢራንና ሳውዲ አረቢያን ለማስማማት ብዙ መድረክ ፈጥረዋል። በጦርነት የወደሙ አካባቢዎችን ለመጠገንና መልሶ ለመገንባት መስራት የሚለውን ከመንግስታቸው ቀዳሚ ተግባራት ውስጥ መድበውታል። እንዲህ ያሉ መሪ ካሏት ኢራቅ ጋር ነው እንግዲህ የዶናልድ ትራምፕ ተሿሚ ኢትዮጵያን ያነጻጸሯት። ኢትዮጵያ ከኢራቅም የባሰች እንድትሆን መደረጓ እውነት ቢሆንም ስቴፈን ግን እንደ ባግዳድ አደገኛ ብለው ነው የገለጿት። የኢራቁ ጠቅላይ ሚኒስትር ደም መፋሰስና ደም መቃባት እንዳይኖሩ እንዲቀንስ ከተቻለም እንዲጠፋ የሚሰሩ ናቸው። የኢትዮጵያው ጠቅላይ ሚኒስትር በአንጻሩ ደም ተቃብታችኋልና ስልጣን ብለቅ አደጋ ይከተለኛል፣ እናም እየገደልኩ እቀጥላለሁ ብለው የሚያምኑ ናቸው። የኢራቁ ጠቅላይ ሚኒስትር የአገራቸውን ችግር ለመፍታት ግልጽ የውይይት መድረክ አዘጋጅተዋል። የኢትዮጵያው ጠቅላይ ሚኒስትር ግን እንኳን የውይይት መድረክ ሊከፍቱ ሌሎች የኢትዮጵያ ኃይሎችም ችግር ለመፍታት ሲሉ ልዩነታቸውን ለማቻቻል ሲወያዩ መገዳደል ሲገባቸው መመካከር ጀመሩ እያሉ በብስጭት መግለጫ የሚያወጡ ናቸው። የኢራቁ ጠቅላይ ሚኒስትር ከጎረቤቶቻቸው ጋር በሰላም ስለመኖር ሲሰሩ፣ የኢትዮጵያው ጠቅላይ ሚኒስትር ግን ከጎረቤት ጋር የሚያጋጭ ሴራ ሲጎነጉኑ የሚውሉ ናቸው። በጦርነት የደቀቀን አገር እንደገና እያደቀቁ መኖር፣ ትላልቅ ከተሞችን እንደ በሻሻ ማድረግ የሚያስደስታቸው መሆኑንም የሚናገሩና የሚተገብሩ ናቸው። የፈጸሙትን ደም መቃባት እንደ መደራደሪያ የሚወስዱ ለራሳችሁ ስትሉ እያሉም የሚያስፈራሩ ናቸው። ስልጣንን በህዝብ ግፊትና ቁጣ አልለቅም እያሉ አሉ። አነጋገራቸው የእኔ ከስልጣን መልቀቅ ለአገር ሰላም መሆን የሚጠቅም ከሆነ አድርገዋለሁ ብለው የለቀቁላቸውን ኃይለማርያም ደሳለኝንም ተሳስተሃል፣ እየገደልክ መኖር ነበረብህ የሚል ይዘት ያለው ነው። በፋኖና በቄሮ ግፊት ስልጣን መልቀቅ እንዳታስቡት፣ እንደዚያ ካደረጋችሁ ደማችሁን አፈሰዋለሁ፣ ደማችሁን ካፈሰስኩት ደግሞ ደም ተቃብተናልና አልለቅም እያሉም ነው። ደም መቃባት የለብንም። ደም ካለማመዳችሁኝ እንደ ከዚህ ቀደሙ እኔም እዛው ነው የሚሆነውና ለራሳችሁ ስትሉ ደም ከመቃባት ተባባሪ ሆኑ። በየትኛውም ዓለም ህዝብ በተለያዩ ሰላማዊ መንገዶች መንግስቶቹን ይቀይራል። የህዝብ ጥያቄ አይሎ ሲመጣ የተመረጠ ፕሬዝዳንት ወይም ጠቅላይ ሚኒስትር ቢሆን እንኳን ራሱን ከኃላፊነት ያነሳል። ህዝብ ጠልቶኛል ብሎ ሲያስብ ወይም የአሁኑ ችግር ከኔ አቅም በላይ ነው ብሎ ሲያስብ አሊያም የአገሪቱ ህዝብ አልተረዳኝም ብሎ ሲያስብ ስልጣኑን አስረክቦ ገለል ይላል። በእኔ ምክንያት አላስፈላጊ ደም መፋሰስ እንዳይከሰት፣ በእኔ ሰበብ አገር እንዳይፈርስ ስልጣን ልልቀቅ ማለት ዘመናዊ ፖለቲካ ያስለመደው ነገር ነው። ይህንን ሩቅ ሳንሄድ ኃይለማርያም ደሳለኝ በኢትዮጵያ ውስጥ ሲያደርጉት ታይቷል። ዲሞክራሲ በቅሎ በዘረዘረባቸው እንደ እንግሊዝ ባሉ ሀገራትም እንደ ዴቪድ ካሜሩን ያሉ መሪዎች ከአውሮፓ ህብረት እንውጣ የሚለው ቅስቀሳቸው በህዝባቸው ቅቡል ሳይሆን ሲቀር ያለማመንታት ስልጣናቸውን ለቀዋል። የኔን ሐሳብ ህዝብ ያልተረዳውም ያልተረዳኝን ህዝቤን ልምራህ ብዬ አልቀመጥበትም ብለው ስልጣኑን አስረክበዋል። ይህንን ሁሉ ማድረግ በአብይ አህመድ ዘንድ የተሳሳተ ድርጊት ተቆጥሮ እንደሚታይ ራሳቸው ማኝ ናቸው። እየገደሉ መኖር እንጂ የምን ስልጣን መልቀቅ ነው? አርፈን ደም እየተቃባን መቀጠል እንጂ የምን በወጣቶች ጥያቄና አመፅ
ከቤተ መንግስት መውጣት ነው ባይ ናቸው። ከዚህ የተነሳም ኢትዮጵያ ከአደገኛ የዓለም ክፍሎች መካከል አንዷ ተብላ በዓለም ሚዲያ የሚዘገብላት በዓለም ሀያላን ሀገራት ሹሞች የሚነገርላት ሆነች። ስቴፈን ሚለር የሚያደረጉት ያንኑ ነው። ኢትዮጵያ እንደ ባግዳድ ለሰው ሕይወት አደገኛ ቦታ መሆኗን ጠቁመዋል። በእርግጥ የባግዳዱ መንግስት በሚመራት አገር ከ15 በላይ ታጣቂ ድርጅቶች አሉ። በኢትዮጵያ ጠመንጃ አንስተው መንግስትን የተፋለሙና አሁንም እየተዋጉ ያሉ ወይም እሱ ሌሎችን እንዲወጉለት የፈጠራቸው ከ15 ያላነሱ ታጣቂ ድርጅቶች አሉ። የፖለቲካ አጀንዳ አንግበው ከአገዛዙ ጋር ከሚፋለሙት ውጭ ያሉትንና በየሰፈሩ ጠመንጃ ይዘው ሲያግቱ ሲዘርፉም የሚውሉትን ስናይፐር ሳይቀር ታጥቀው የሚንቀሳቀሱትን ብንቆጥር ደግሞ ብዛታቸውን ላንጨርሰው እንችላለን። እናም ኢትዮጵያን እንደ ባግዳድ የሚያስጠራ እና ኤስ ከፎለሉባት እነ አልቃይዳ ከመሸጉባት ኢራቅ እኩል ስሟን የሚያስነሳ ነገር ቢመጣ የኢትዮጵያ ሕዝብ ችግራችንን የሚያውቅልን ሌላ አገር አለ ብሎ እንዲያስብ ያደርጋል እንጂ የተለየ ነገር የሰማ ያህል ላይገርመው ይችላል። በኢትዮጵያ ታሪክ እንደዚህ ዘመን ያለ ሰላም ታይቶ አይታወቅም። ድሮም እኮ የሰላም ችግር ነበር፣ ነገሩ ፌስቡክ ስላልነበር አይዘገብም እያሉ ሲያምታቱ ለኖሩትና ስለኛ ዓለም እየመሰከረ ነው በማለት ራሳቸውን ሲሸነግሉ ለሚውሉት የብልጽግና ገዢዎች ደግሞ ዓለም እንዴት ያለ አገር እንደሚመሩ ያለው ግንዛቤም ምን እንደሆነ ያሳየ ነው ማለት ይቻላል። ማህበራዊ ሚዲያና በአሉታዊ ሚዲያ ላይ ያለው ካልሆነ በስተቀር ተጨባጭ እውነታው ሲታይ በኢትዮጵያ ከጎረቤታችንም ሳይሆን ከየትኛውም የተሻለ ሰላም አንዴ ሰላም የለም ብሎ ሰው ጭንቅላት ውስጥ ስላስገባ ሰላምን በንጽጽር ለማየት ይቸገራል እንጂ አንጻራዊ ሰላም አለ። አሁን ኢትዮጵያ ያለችበት የሰላም ሁኔታ ባለፉት 7 ዓመታት ይቅርና ባለፈው ወር ከነበረችውም በእጅጉ የተሻለ የሰላም ሁኔታ ነው። እነ ፈቃዱ ከኬንያና ከጅቡቲም የላቀ ሰላም አለን ይላሉ። አብይ ሰላም የለም የምትሉት ጭንቅላታችሁ ውስጥ ነው ባይ ናቸው። ለገሰት ሁሉም ይህንኑ ይዘው አይናቸውን ጨፈን ከፈት እያደረጉ ያለቆቻቸውን ቃል ይደግማሉ። የኢትዮጵያ እናቶች ደግሞ ልጆቻቸውን በየቀኑ ይቀብራሉ። እንደ ዋይት ሃውስ ባሉ ተደማጭ ተቋማት ውስጥ ያሉ ሹሞች ደግሞ ኢትዮጵያ ዓለም ላይ ካሉ አደገኛ ቦታዎች ውስጥ ነች ይላሉ። ልክ እንደ ባግዳድ መሆኗን የሚናገራሉ። ከዚህ ቀደም ኢትዮጵያን በተለይም አዲስ አበባን እንደ ባግዳድ ለማድረግ የታቀደ ሴራ መክሸፉ በዓለም አቀፍ መገናኛ ብዙሃን ዜና ነበር፣ በተባበሩት መንግስታትም አጀንዳ ነበር። ዛሬ ግን ራሷ ኢትዮጵያ ባግዳድ ሆናለች እየተባለ ነው። ይህ በምስሉ ላይ የሚታየው የዘጋርዲያን ዘገባ ጥር 2003 ዓ.ም በኢትዮጵያ አቆጣጠር የአፍሪካ ህብረትን ስብሰባ ለመታደም የአገር መሪዎች አዲስ አበባ ሲገቡ በሸራተን ሆቴልና በቤተ መንግስቱ አቅራቢያዎች በርካታ ቦምቦችን በማፈንዳት የሻቢያ ሰላዮች ከተማዋን እንደ ባግዳድ የማድረግ እቅድ እንደነበራቸው፣ መርካቶንም በቦምብ የማጋየት ውጥን ይዘው ተሰማርተው እንደነበር፣ ይህ ሁሉ እቅድ ሳይተገበር ግን በኢትዮጵያ መንግስት የደህንነት ሰዎች እንደተደረሰበት የሚያትት ነው። ይህኛው በምስሉ ላይ የሚታየውና የተባበሩት መንግስታት የጸጥታው ምክር ቤት እንደ አውሮፓውያን አቆጣጠር ጁላይ 18 2011 እንዳወጣው ባለ 417 ገጽ ሪፖርት ደግሞ የኤርትራው አገዛዝ አዲስ አበባን እንደ ባግዳድ ለማድረግ የሚያስችለውን ኦፕሬሽን ሲያካሂድ ኢላማዎቹ ቤተ መንግስቱ፣ ሸራተን ሆቴልና አካባቢው እንደነበሩ ያትታል። በቀደመው ጊዜ ኢትዮጵያን እንደ ባግዳድ ለማድረግ የሚሞክረው የውጭ አገር መንግስት ነበር። አሁን ግን ይህንን ኃላፊነት ወስዶ አገሪቱን የትርምስ ምድር ያደረጋት የነ ስቴፈን ሚለር ማስተማሪያ ያደረጋት መንግስት ነኝ ብሎ ቤተ መንግስት የተቀመጠው ኃይል ነው። አንዴ ደም ተቃብቻለሁና እየገደልኩ ቀጥላለሁ እንጂ ስልጣንስ አልለቅም የሚል ኃይል ሻቢያ አዲስ አበባን እንደ ባግዳድ ለማድረግ ሞክሮ ከከሸፈበት ከዓመታት በኋላ ከአብይ ጋር ሆኖ የኢትዮጵያን ሀብትና መንግስታዊ መዋቅር ተጠቅሞ መላ ኢትዮጵያን ባግዳድ አድርጓታል። ስቴፈን ሚለር ባያነሱትም ኢትዮጵያን ባግዳድ የሚያስብላት ሌላውም ነገር ይሄው የውጭ ጣልቃ ገብነት ነው። In 2003, the U.S. and a handful of allies invaded Iraq to get rid of Saddam Hussein on the premise that he had weapons of mass destruction. ኢራቅ በአሜሪካ ፊት አውራሪነት የጥምር ኃይል ነን ያሉ አገራት ከወረሯትና ስርዓቷን ካፈረሱባት በኋላ ቢያንስ 40 አገራት በውስጥ ጉዳዩዋ ገብተው ፈትፍተዋል። በጦርነቶቿ ላይ፣ በፖለቲካዋ ላይ፣ በኢኮኖሚና ተፈጥሮ ሀብቷ ላይ ገብተው ያማሰሉ ከ40 በላይ አገራት አሉ። ኢትዮጵያ ውስጥ የድንበር ሉዓላዊነትም የፖሊሲ ነጻነትም እንዲደፈር የተደረገው እንደ ኢራቅ በውጭ ወራሪዎች አይደለም፣
በግብዣና በመንግስት መልካም ፈቃድ ነው። በዚህም በኢትዮጵያ የውስጥ ጉዳይና ጦርነቶች ላይ በርካታ ሀገራት ተሳትፈዋል። ኤርትራ፣ ሱዳን፣ ሶማሊያ፣ የተባበሩት አረብ ኤሚሬቶች፣ ቻይና፣ ኢራን፣ ሩሲያ፣ ቱርክ፣ ሳውዲ አረቢያ፣ አዘርባይጃን በቀጥታ በኢትዮጵያ ጦርነቶች ላይ ተሳትፎ የነበራቸውና አሁንም ያላቸው ሀገራት ናቸው። አሜሪካ፣ ኬንያ፣ ደቡብ አፍሪካ፣ ናይጄሪያ፣ የአውሮፓ ህብረት፣ አይኤምኤፍ፣ ዓለም ባንክና መሰል አካላት ደግሞ የውስጥ ችግር መፍቻ መንገዳችሁ እንዲህና እንዲያ ነው እያሉ ጣልቃ የገቡ ናቸው። ይህንን ሁሉ ወለል አድርጎ የከፈተው አገዛዙ ነው። የኢትዮጵያን ጉዳይ በኢትዮጵያውያን እንዳይፈታ አድርጎ ደም መቃባትን መሳሪያና መመሪያም አድርጎ ስልጣንን ብቸኛ ግቡ አድርጎ የተቀመጠው አገዛዝ ኢትዮጵያን እንደ ኢራቅ የውጭ ኃይሎችና የታጣቂዎች መፈንጫ አድርጎ አታረፈው። እንደ ስቴፈን ሚለር ያሉ ሰዎችም ድምፃቸውን ጮክ አድርገው ዋሽንግተንን እንደ ኢትዮጵያ ከመሆን ለመታደግ እየሰራን ነው ይላሉ። ኢትዮጵያ ለሌሎች ሀገራት መማሪያ እየሆነ ያለው ውድቀቷ ሆኗል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።